በኪነ ጥበብ ሁለት አይነት ችሎታ አለ። የመጀመሪያው አብነት የሚባል ነው። አብነት የሚለውን ቃል የተዋስኩት ከኢትዮጵያ ኦርቶዶክስ ሊቃውንት አንድምታ ትርጓሚዎች ሲሆን ዋና ምንጭ ወይም ኦሪጂናል ማለት ይሆናል። አስቴር አወቀ እንዲህ አይነት ከያኒ ናት። አንዳንዴ አልፎ ያጅ ዘፈን ሰምተን እገሊት እኮ አስቴርን ትመስላለች እንላለን። አስቴርን የሚያስመስሉ ሰዎች ችሎታ እንዳላቸው ባይካድም ችሎታቸው አምሳል ነው። በዚህ ምድር ብዙ አምሳሎች ሲኖሩ አብነት ግን አንድ ለእናቱ ነው። አስቴር የሚለው ስም የልደት ይሁን የግብር ስም በቅጡ ባላውቅም በልኳ የተሠራ ይመስለኛል። አስቴር ማለት ትርጉሙ ኮከብ ማለት ነው። ከኮከቦች ሁሉ የምትበልጥ ኮከብ፣ ደመና የማይሰውራት፣ የጠረፍ ላይ ብርቅ መብራት። የአስቴር ድምጥ ዝም ብሎ ድምጥ አይደለም። ዜማዋ የትዝታችን ማስተርተሪያ ነው። የሆነ ዘፈኗን ስትሰሚ አንድ የሚያስደስት የሚያስተክዝ የግል ታሪክሽ ቁራጭ ድቅን ይልብሻል። እኔ ዜማዋን ስሰማ በለጋነት ያለፉ ክረምቶች በፊቴ እንደ ፉርጎ ተከታትለው ያልፋሉ። ከማጀት እየተመዘዘ የሚመጣ የጎመን መዓዛ ይሸተኛል። በምኝታ ቤታችን መስኮት በኩል ተመዞ የሚወጣው ሙጃ ይታየኛል። አስቴር በሁለት በኩል ዕድለኛ ናት። በአንድ በኩል መሰል የሌለው ተሰጥኦ ይዛ ተወለደች። በሌላ በኩል በጣም ኃያል የሙዚቃ ባለሙያዎችንና ደራሲዎችን መጎዳኘች አለች። እነ ደረጀ መኮንን፣ እነ ጥላዬ ገብሬ፣ እነ አበጋዝ ከድርሰት እና አበበ መለሰ፣ ይልማ ገብረአብ፣ ያየህራድ አላምረውንና ሌሎችን ማለቴ ነው። አስቱ ከሰሞኑ የተመረጡ ዘፈኖቿን እንደገና ሰርታ ለዲጂታሉ ትውልድ አቅርባለች። እኛ ከካሴት ክር እስከ አርቲፊሻል ኢንተለጀንስ ድረስ የተዘረጋ ትውልድ አባሎች ይህንን እድሳት እንዴት ተቀበል ነው? ከለውጥ ሰውረኝ ማለት ይቻላል። አክሱምና ላሊበላም ከጠጋኝ እጅ አላመለጡም። በበኩሌ የሙዚቃ ክህነት ያላቸው እንደ ሰርጸ ፍሬ ስብሐት አይነት ሰዎች የተሰማቸውን ቢያጋሩን ደስ ይለኛል። ገጣሚና ጋዜጠኛ ቴዎድሮስ ጸጋዬ ሙዚቃ የሚመዝን የሰላ ጆሮ እንዳለው አውቃለሁ። የእሱን ምዘና ብሰማ ወዳለሁ። የአስቴር የድምፅ አቅም ከምገምተው በላይ ሆኖ ነው ያገኘሁት። በእርግጥ አስቴር በአፍላ ዘመን አዘፋፈኗ ላይ ልባችንን የሚያቀልጠው ልስልስ ቃና ከስሞ የሆነ ዘመን ላይ በፈረጠመ ቃና የተተካ ይመስላል። አንዳንዴ ከዘፈኑ የድርሰት ሐሳብና መንፈስ የሚርቅ ይመስላል። እንዲያም ሆኖ ምቾት አይነሳም። ከታደሰው ውስጥ በዐይኔ ሙልሙሉን ከሁሉ አብልጬ መርጫለሁ። አስቴር ለሕይወታችን ቅመም ሆና በጤና እንድትኖር ምኞቴ ነው። የመንግሥት ዋና ተግባር የዜጎችን ደህንነት ማስጠበቅ ነው። መንግሥት በሕዝብ ለሕዝብ የተቀጠረ ዘበኛ ነው ማለት ይቻላል። ዘበኛ ቤቱንና ቤተሰቡን ከአጥቂ መታደግ ካልቻለ ወይም ከለገመ ይባረራል፣ አሊያም ከሌባ ጋር ተመሳጠረ ተብሎ ይከሰሳል። ላለፉት በርካታ ዓመታት ዘበኛው በር ላይ የለም፣ ወይ ደግሞ ከባለቤቶች ቀድሞ ይተኛል፣ አሊያም ከሌባው ጋር ሲወዳደር አቅመቢስ ነው። በአገሪቱ ወንጀል ይፈጸማል። ወንጀል ፈጻሚዎች ወንጀላቸውን እንደ አኩሪ ሙያ እንደ ሰርቶ ማሳያ በአደባባይ ይኮሩበታል። በአንጻሩ ወንጀለኛ ለፍርድ ሲቀርብ ከተመለከትን ብዙ ጊዜ ሆነን። ተማሪ አፍኖ መውሰድ መረን የለቀቀ ወንጀል ነው። መንግሥት የተጠቂዎች ብሶት አሳስቦት እጅግ ጥንቃቄና ጥበብ የተሞላ ዘመቻ በማድረግ ሊታደጋቸው ይገባል። አሁን ያለው ጭው ያለ ዝምታ ግን የአንድ ባለ አገር ተሳፋሪን ወግ የሚያስታውስ ነው።
አንድ ባላገር ከወሎ ወደ አዲስ አበባ ይመጣና ታክሲ ይሳፈራል። ወደ መውረጃው ሲቃረብ እስጢፋኖስ ላይ ወራጅ አለ ይላል። ሚኒባሱ ግን የባላገሩን ጥያቄ ቸል ብሎ ጉዞውን ቀጠለ። ልጄዋ ወራጅ አለ ትሉ አሰማም ወይ? ሚኒባሱ አሁንም አልቆመም። ባላገሩ ምርር ቢለው እንዲህ አለ። ነገሩ እንዴት ነው? ሾፌሩ ወርዷል እንዴ? አንድ እንደ ሳማ የሚለበልብ እውነት ልንገርህ። የአገሬ ሰው ለቤተ መቅደስ ማሰሪያ ሲጠየቅ ያለውን አይሰስትም። ተበድሮ ሳይቀር ያዋጣል፣ ከሌለው ላይ ቀንሶ ይሰጣል። የዚያን ያህል ለሆስፒታል፣ ለመንገድ፣ ለትምህርት ቤት ግንባታ የሚሆን መዋጮ ለመሰብሰብ ሲተጋ አታየውም። በዚህ አገር አንድ ሐኪም ከሚያቀርበው ምክር ይልቅ አንድ ራሱን በነቢይነት የቀባ ሰው የሚቀባጥረው ተደማጭነት አለው። ለምድራዊ ሕይወታችን ይህን ያህል ደንታቢስ ከሆንን ለምን በዚህ ምድር እንኖራለን? ለምን እንዋለዳለን? ለምን ስለ ሀገር፣ ስለ ርስት፣ ስለ ሥልጣን እናስባለን? በቀደም ዕለት ወዳጄ አለማየሁ ገመዳ አንድ ወጣት ኦንላይን ቦምብ እንዴት መስራት እንደሚቻል የሚያሳይ ቪዲዮ ሰርቷልና በአስቸኳይ ሪፖርት አድርጉ ብሎ ጥሪ ያቀረበልን። በነገራችን ላይ አለማየሁ ነውጥ በጣም ከመጥላቱ የተነሳ ቦምቡ ፍቅርሽ የሚለውን ዘፈን ሳይቀር ከዩቲዩብ ላይ እንዲወርድ ያደረገ ሰው ነው። በጥሪው መሠረት ሊንኩን ተከትዬ ሲሄድ አገኘሁት። የመጀመሪያ ሐሳቤ ጊዜ ሳላጠፋ ሪፖርት ላደርግ ነበር። በኋላ ግን ለማንኛውም ራሴን የምከላከልበት ቤት ያፈራው ቦምብ ቢኖረኝ አይከፋም ብዬ አሰብኩ። ወዲያው የመስኮቴን መጋረጃ ዘጋጋሁና የሰውየውን ስልጠና በጥሞና መከታተል ጀመርሁ። በመጀመሪያ ጥጥ አዘጋጁ አለ ሰውየው። አብሽር ወንድማችን፣ ካስፈለገ እንዝርትም ይዘጋጃል አልሁ እኔ። በአጋጣሚ በነሰረኝ ቁጥር አፍንጫዬን የምገድብበትን ጥጥ አውጥቼ ጠረጴዛዬ ላይ አስቀመጥሁ። ቤት ውስጥ ጥጥ ከሌለ በአቅራቢያችሁ ከሚገኝ ፋርማሲ መግዛት ትችላላችሁ ሲል ጨመረ። አሃ፣ የፋርማሲ ባለሙያዎች ሰሞኑን ጥጥ የሚጠይቅ ስታዩ ጊዜ ሳታጠፉ ለፌዴራል ፖሊስ እንድትደውሉ አደራ እላለሁ። በማስከተል 1 ጠርሙስ፣ 1 ሜትር ክር እንዲሁም 1 ብርጭቆ ጋዝ ያስፈልጋችኋል ቀጠለ ሰውየው። እሺ፣ በመጀመሪያ ብርጭቆውን ታዘጋጃላችሁ። ቀጥሎ በመጨረሻ የልጁን መመሪያ ተከትዬ እልል ያለ ፋኖስ መስራት ቻልኩ። አሁን የትራስ መብራት ላድርገው ወይስ አገር ቤት ልላከው የሚል ውዝግብ ላይ ነኝ። በነገራችን ላይ ዩቲዩብ ውስጥ ለተከታታይ ለ2 ሰዓት ያክል ከተረመሰመዝኩ ዩቲዩብ ራሱ የኔ ነገር ያሳስበዋል። ዛሬ በውቄን ደብሮታል ወይም ቦዘኔ ነው ብሎ ስለሚያስብ ይህችን ነገር ብታት እያለ ይለቅብኛል። በቀደም አልጋዬ ላይ ለ4 ሰዓት መገላበጤን ሰልሎ ሲያበቃ የሆነ የአማርኛ ሞቲቬሽን ንግግር ሪኮመንድ አደረገኝ። ክሊክ አደረግኩ። አንዱ ሱፉን ግጥም አድርጎ ተከርክሞ ጸጉሩን የሚከተሉትን 26 ነገሮች ቢያደርጉ ሕይወቶ ይለወጣል ብሎ ጀመረ። እኔ 26 አልበዛም ጋሽ፣ ትንሽ ቀንስልኝ፣ ደንበኛ እንሆናለን እያልሁ መገላበጤን ቀጠልሁ። ዝግጅቱ ሲጠናቀቅ ከሰውየው ንግግር አእምሮዬ ላይ የቀረው ላይክ፣ ሼር፣ ሰብስክራይብ አድርጉ የሚለው ተማጽኖ ብቻ ነበር። በነገራችን ላይ ሰባኪዎችና አነቃቂ ንግግር አቅራቢዎች ድምፃቸውን በወርድ በቁመቱ ለጥጠው የሚናገሩበት ምክንያት አይገባኝም። አንዳንዴማ ማይኩ ራሱ አቧ አትጩህብኛ ብሎ ጆሮውን ይይዛል። ጥበብ ይገለጥልህ እንጂ በሹክሹክታ መምከር ይቻላል ጀለስ። አንድ ባለንጀራ አለኝ።
በሙያው ኤሌክትሪሽያን ነበር። ከፈረንጅ መካሪዎች የተውጣጣ ምክር ተርጉሞ ስኬት የሚል መጽሐፍ ጽፎ ይሸቅላል። ከሶኬት ወደ ስኬት የተሸጋገረበት ጥበብ ሲገርመኝ ይኖራል እና እንደ ቡና ሱስ ሆኖበታል። አንድ ቀን በእግረኛ መንገድ ስወዛወዝ ከሚፈጥን አውቶቡስ ወርዶ አባሮ ደረሰብኝ። የደበረህ ትመስላለህ። የደበረኝ እንደሆነ ምን ልታደርግ ነው አልሁት። አንድ ሁለት አነቃቂ ጥቅስ ልልቀቅብህ። የንቃት ችግር የለብኝም። የሚያስተኛ ጥቅስ ካለህ ወዲህ በል አልሁት። ገና በአፍላነቴ የሰልፍ ሄልፕ መጽሐፍ ጨመጭም ነበር። ኬኔዲ ላይብራሪ ገብቼ አንድ ምዕራፍ እንደጨረሱ በቃ የሕይወት ምስጢር መፍቻ ቁልፍ የጨበጥሁ ይመስለኛል። እንዲያውም ቁልፉን አስቀርጬ ለወዳጆቼ ለመበተን ሁሉ ያምረኛል። ግን ምን ዋጋ አለው? ከቤተ መጻሕፍት ወጥቼ ገና ከግቢው በር ላይ አንድ ወያላ በኮሌታዬ እየጎተተ ባልጠራሁት ሚኒባስ ውስጥ ሲዶለኝ ያ ሁሉ ያነበብሁት የፈረንጅ ምክር ፍርክስክሱ ይወጣል እና ትዝ የሚለኝ የወንድሜ የሞሴ ገጠመኝ ነው። ወንድሜ ሞሴ ገና በጣም ብላቴና እያለ የሻረግ ከምትባል የጎረቤት ልጅ ጋር ይጋጫል። የሻረግ ሞሴን ቢያንስ በ3 ዓመት ትበልጠዋለች እና አብረው ትንሽ ሲጫወቱ ይቆዩና ድንገት ተነኩሰዋለች። በዛሬ አነጋገር ቡሊ ታረገዋለች። ትዕግስቱ ሲያልቅ ግብ ግብ ይገጥማታል። የሻረግ ከቦኖ በጀሪካ ውሃ በማመላለስ የዳበረ ክንድ አላት። የሞሴ 2 እግር ተከክቶ ቢደለዝ የሻረግን ክንድ አያክልም። ግብ ግቡ ሲጀመር የሞሴን ማጅራት አፈፍ አድርጋ እንደ ሰጋጅ ካስጎነበሰችው በኋላ በክርን ትሰልቀዋለች። ደሞ ክንዷ ሲነሳ ለመፈክር እንጂ ለክርን አይመስልም። አንድ ቀን በታላቅ ወንድምነት መከርኩት። ከፊት ለፊት ስትመጣብህ ወደ ኋላ 4 እርምጃ ተንደርደር። ከዚያ እግሯን አፈፍ አድርገህ ገርስሰህ ጣላት። ከመጣልህ በፊት ግን በምትወድቅበት አቅጣጫ ድንጋይ ያለመኖሩን አረጋግጥ። በእጅህ ብትጠፋ ዕዳው ቤተሰብ ነው። ይህን ከመከርኩት ከ2 ሰዓት በኋላ የሻረግ መጣች። መጀመሪያ ለጨዋታ ከዚያ ለጠብ ጋበዘችው። እኔም የአጥራችን በር ላይ ቆሜ ሰነፍ ቆሎ እየበላው ሁኔታውን መከታተል ጀመርሁ። ገና ግብ ግቡ እንደተጀመረ የሞሴን ቁንጮ ጨምድዳ ያዘችና ጭንቅላቱን እንደ ነሐስ ቃጭል ነቀነቀችው። እንኳን እሱ እኔም ተመልካቹ ዞረብኝ። በመጨረሻ ሞሴ በውጭ ነፍስና ግቢ ነፍስ መሃል ሆኖ እንዲህ ሲል ሰማሁት። በውቄ እግሯ በየት በኩል ነው? ይህ ጽሑፍ የተጻፈው ኮቪድ በገባ ወቅት ነው። በቀደም ለቴክሳስ ከተማ የበረዶ ሽንፍር ጥሎ የከተማው መብራት ተቋረጠ። በማግስቱ የከተማው አስተዳዳሪ ደውሎልኝ ለከተማው ሕዝብ ልምድ እንዳካፍል ጋበዘኝ። ያለ መብራት የመኖር ጥበብም የሚል ጥናታዊ ጽሑፍ አዘጋጀሁና ናሙናውን ላኩለት። በጣም ተደስቶ መጠኑን እዚህ ገጽ ላይ የማልገልጸውን ቀብድ ላከልኝ። በሕይወቴ ለመጀመሪያ ጊዜ የኢትዮጵያ መብራት ኃይል ውለታ እንደሠራልኝ ገባኝ። ጭራሽ ቴክሶች ጽሑፍህን ከማቅረብህ በፊት ቢልቦርድ ላይ ልናወጣህ እንፈልጋለንና ፎቶ ላክ አሉኝ። ፓስፖርት ሳይዝ ላኩላቸው። ጊዜው ደርሶ ነድቼ ሄድኩ። ከተማው በር ላይ የኮቪድ መርማሪ ግብረ ኃይል ተቀበለኝ። ከየት ነህ አለኝ ዶክተሩ። ከኢትዮጵያ አልሁት። የጠራኸው አገር ከደቡብ አፍሪካ ምን ያህል ይርቃል? ኧረ ጎረቤት ነን፣ እሳት እንጫጫራለን። እዚህ ሥራ ምንድን ነው አለችኝ ነርሲቱ። ቻተም የተባለ ዩኒቨርሲቲ ውስጥ እሠራለሁ በማለት በደፈናው ላልፍ ስል የሥራ መደብህ ብላ አፋጠጠችኝ።
የዩኒቨርሲቲውን ማህበረሰብ በየአቅጣጫው አሰማራለሁ። ኦ፣ የዩኒቨርሲቲው አስተዳዳሪ ነህ? በምን ዕድሌ! የካምፓሱ የአውቶቡስ ሹፌር ነኝ። ወዲያው ዶክተሩ የትኩሳት መለኪያ አነጣጠረብኝ። በዚህ አላበቃም። የሆነ ትልቅ ግራምጣ ነገር አፍንጫዬ ቀዳዳ ውስጥ ሰምድዶ ሊያማስል ሲቃጣ ተውነ ስራ አለብኝ፣ ምንም ቢሆን ለሰው አገር ደሜን አላፈስም ብዬ ተቃወምኩ። ምን ይሻላል አለ ዶክተሩ። ለምን በሌላ መንገድ አትመረምሩኝም? በምን መንገድ? የሆነ ምግብ ስጡኝና የምግብ ጣዕም ከጠፋብኝ ተይዣለሁ ማለት ነው። እሺ ምን ይምጣልህ? እኔ ነኝ ያለ ጣሊያን ቲማቲም ስልስ ይምጣልኝ። በላዩ ላይ የህንድ ቂጣ ጣል አድርጉበት። የተጠበሰ የቤተና ማሳ ከተገኘ ሰየው ነው። ካልተገኘ ሰለሞን ማለቴ ሳልመን ጥበሱልኝ። ደረቅ ይበል ታዲያ። በቀኝ ጎኑ አቮካዶ ሳንዱች፣ በግራ ጎኑ የበቆሎ እሸት ቅቅል ሻጥ አድርጉበት። ድንሽ ዝርዝሩ አያስቸኩልም። ከላዛኛው ቀጥሎ ሊመጣ ይችላል። ነርሲቷ አድምጣኝ ስታበቃ ትንሽ ተካክዛ እንዲህ አለች። አሁን ከተናገረው ተነስተን ሃይፐርፌጂያ የሚባል በሽታ እንዳለብህ መገመት ችለናል። የዚህ በሽታ ዋና ምልክት ጅብ የሚያስንቅ የምግብ ፍላጎት ነው። ለማንኛውም ለጊዜው ጣዕም መለየት አለመለየትህን ቼክ ለማድረግ በጀታችን የሚፈቅደው ይህንን ነው አለችና አንድ ዘለላ ጦር ማስቲካ አውጥታ ሰጠችኝ። ከዚያ ምን አጋጠመኝ? የፊትኝ ይዘው መረመሩኝ ወይስ እንዴት ሆንኩ? ተከታዩን በሚቀጥለው ጽሑፍ ይጠብቁ ይሆናል እኮ። መቼም እርም የለዎትም። ይህ ጽሑፍ የተጻፈው ኮቪድ በገባ ወቅት ነው። ወደ አሜሪካ የተመለስኩት ትራምፕ ከግብፅ ጋር ተሞዳምዶ ኢትዮጵያን አስገድዶ ለማስፈረም በዛተበት ቀን ማግስት ነበር። ብዙዎቻችሁ ኢትዮጵያውያን እንዲህ ባለ የጭንቅ ቀን ጥላት መሄድህ ክደት ነው በማለት በኢንቦክስ ወቅሳችሁኛል። የወጣሁት ለታክቲክ ነው። እንደኔ አሜሪካን ከውስጥ ሆኖ ለመታገል ከዚህ ጊዜ የተሻለ አጋጣሚ የለም። እና ስማይ ጠሬው እንዴት እያረጋችሁ ነው? ከአምቡላንስ ሰብሮ ያመለጠው ትኩሳታም ዜጋ ሲረሸን ላይቭ የሚተላለፈው መቼ ነው? ለመሆኑ ዛፓዎች አስፈላጊውን ፍተሻ አድርገውበታል? እንደኔ ኤርፖርት ላይ በመሳሪያ ሲዳብሱት ትኩሳቱ ያሻቀበው በቫይረሱ ምክንያት አይመስለኝም። የሆነ በዱባ ቅጠል ጠቅልሎ የዋጠው ኮኬን ሳይኖር አይቀርም። አለበለዚያ ሰው እንዴት የጤና ድጋፍ ሸሽቶ ያመልጣል? እኔማ አስፈላጊውን ጥንቃቄ ሳደርግ ቆይቻለሁ። ፊትን አትንካ ተብሏል። ፊቴን አለካም። መንገጭልያ ግድም ሲበላኝ እንደ ዳንግል የበግ የግድግዳውን ጠርዝ በመታከክ ጥሜን አረካለሁ። ማንኛውም አይነት የበር እጀት አልጨብጥም። ትናንት የአንዱን ሚኒ ማርኬት በር እንደ ቻክኖሪስ በርግጫ ከፍቼ ስገባ ዘበኛው ተናዶ በጥፊ ሊያጮለኝ ከቃጣ በኋላ ለቅድመ ጥንቃቄ በሚል በጠረባ ጣለኝ። በቀደም ዕለት ወደ ቤቴ እየሄድሁ አንዱ ከጀርባ ያስነጠሰ። ዞር አልሁና ሰውዬ በሕግ አምላክ እንዳትንቀሳቀስ። ምን ነው? ያስነጠስክበት ቦታ ከኔ ያለውን ርቀት ልለካው ነው። ከ3 ሜትር ካነሰ ወደ ጤና ጣቢያ ደውላለሁ። በተቻለኝ መጠን ቅድመ ጥንቃቄዎችን ሳደርግ ቆይቻለሁ። ጉሮሮ መድረቅ የለበትም በተባለው መሰረት ውሃ ካጠገቤ አይለይም። አሜሪካ ውስጥ የውሃ ችግር የለም። ከፈለግሽ ትራስሽ አጠገብ ቧንቧ ማስገጠም ሳይቀር ትችያለሽ። እዚህ ሀገር በፈረቃ የሚመጣ ጥም እንጂ በፈረቃ የሚመጣ ውሃ የለም። ድሮ አንድ ጣሳ ውሃ ከጠጣሁ በመላው ሰውነቴ ሲንሸራሸር ሰንብቶ ሁለመናዬን አጽድቶ በሁለተኛው ቀን ነበር ተረፈ ምርት ሆኖ የሚመጣው። እንዲያውም አንዳንዴ ሳምንት የማልሸናበት ጊዜ ነበር። አሁን ገባ ብርጭቆ ካፌ ሳይወርድ የምጠጣው ነገር በቀጥታ ስርጭት ወደ ፊኛዬ ይሄዳል።
ከበውቄ ጋር መጠጣት እኮ በወንፊት ውሃ እንደ መቅዳት ነው ይላሉ አብሮ ቀምቃሚዎቼ። ደሞ አንድ ብርጭቆ ውሃ ጠጥቼ አንድ ማድጋ የምሸናበት ምስጢር አይገባኝም። የሆነ ለጥሮታ የተጠራቀመልኝ ሽንት ሳይኖር አይቀርም። ችግሩ ምኝታ ቤቴ ከሽንት ቤቴ በጣም ይርቃል። በዛ ላይ የአሜሪካ ሽንት ቤት በጣም ጽድት ያለ ስለሆነ በቀላሉ እሺ ብሎ አይወርድልኝም። የመጣው ሌሊት ከሆነ ደግሞ አባብዬ ወይም ጨቁኛ አሳድረዋለሁ። ከትናንት ወዲያ በተከታታይ በእሩምታ ማስነጠስ ጀመርሁ። ብዙም ሳልደናገጥ 911 ደወልኩና መጥታችሁ ትወስዱኝ ወይስ መደዳውን ልበክል አልኳቸው። በታንክ የታጀበ አምቡላንስ ልከው ወሰዱኝ። ከኢትዮጵያ መምጣቴን ስለሰሙ ሰብሮ ያመልጣል ብለው ሰግተው ነው። ዶክተሩ መርምሮኝ ሲያበቃ ጥሩና መጥፎ ዜና አለኝ አለ። ከጥሩ ጀምር አልሁት። ኮሮና የለብህም፣ ግንባርህ ላይ ነጥሮ ተመልሷል። ተመስገን። መጥፎው ዜናስ ምንድን ነው? ሁለተኛው የምርመራ ውጤት እንደሚያሳየው ፊኛህ ላይ ችግር ተከስቷል። ፊኛዬ ምን ሆነ? ፊኛህ ሽንት በማቆር ብዛት የተነሳ ተለጥጦ የላምጡት መስሏል። እና ምንድን ነው የሚሻለኝ አልኩ በጭንቀት። ዓለም በወረርሽኝ በሚዋከብበት ዘመን ያንተን ፊኛ ሥራ ፈቶ የሚያክም የለም። እዛው አገርህ ገብተህ እንድትሞት ሪፈር ጽፈንልሃል።